አላህ ጣት አለው ወይ ሲል አልተገለጠም ብለሃል ወይ አልከኝ። አይ አላልኩም። እሱ አላልኩም። አለ ቪዲዮ አለ ቪዲዮ ብለሃል። ጣቶች አሉ ያልኩበትን ቪዲዮ አልተገለጸም ብለሃል። ክፈት። እሺ ቆይ ተረጋጋ። ያው ትልቁ ላይ አድርጉ። ሌላ ስልክ ላይ አድርጉ። ክፈት። ተረጋጋ። ስልክ ይዤ ልምጣ። እሺ ታስገባ። ተረጋጋ። ላምጣ ስልክ። ሌላ ቀፎ ላይ ነው ያለው። አይ ስልክ አሁን አስገባልሃለሁ። አሁን አሰማልሃለሁ። ጥሩ ሀሳብ ነው። ታሰማለህ። እሺ ቆይ አንዴ እየሰምቻለሁ። አላህ ጣት አለው ሲል አልተገለጠም ብለሃል ያልክበትን አሳየን። አይ ፒሊንክ ቤቱን 50 ሺህ አስገቡት። እሺ ልጆች ባረከላ ሪፖርት ስላለበት ቤቱን 50 ሺህ አስገቡት። አዲስ ቪዲዮ ላይ ያለው አሁን ኮፒ ሊንክ ሪፖርት ሼር አድርጉት። ፍቅር አለሽ? ማን ነው ፍቅር ብቻ ነው? እኔ አለ ሰላም ኡስታዝ፣ የኔ ጥያቄ ኢየሱስ ክርስቶስ አለው ሞቴ አለ ካልክ እንዴት እንዳለ ከጥቅሱ ጋር ሞቴ ካልክ እንዴት እንደሞቴ ነገር ትችላለህ? ሁለተኛ ጥያቄ የሙስሊም ጥያቄ ነው። አንድ ወንድ 4 ሚስት ያገባል ሸሪዓ ይፈቅዳል እያላችሁ ግን እሱ አሁን እዛ ላይ አለ የተጻፈ መጽሐፍ ላይ አለ 4 ሚስት ማግባቱ። ሌላ ደግሞ ጠይቆ ያገባ የመጀመሪያ ሚስቱ መጠየቅ አለብን ነው አለ ከይፍ ያኔ እንደፈለገ ተነስቶ ይዞ ይመጣል። ይሄ ነገር ማለት ሁለቱ እሺ በመጀመሪያ ምንድነው ኢየሱስ በህይወት አለ ወይንስ የለም? አለ ካልክ ማስረጃ ነው ያለችው። የለም ካልክ ማስረጃ ብላለች። አዎ በኢየሱስ በህይወት አለ፣ አልተገደለም፣ አልተሰቀለም። አምላክ አላህ በቁርአን ላይ ወማ ቀተሉሁ ወማ ሰለቡሁ ብሏል። አልገደሉትም አልሰቀሉትም ብሎ ቁርአን ላይ ተናግሯል። ታዲያ ምን ሆነ ከተባለ በረፈዐሁ ላሁ ኢለይሂ አላህ ወደ እርሱ አንስቶታል ይላል። ኢየሱስ ክርስቶስ በሁለተኛው ሰማይ ላይ በክብር ተቀምጦ ይገኛል። አሁን ያ ነው ሶሒህ ሙስሊም 162 ላይ ታገኛለሽ። ሁለተኛ 4 ሚስት አግቡ የሚል አለ ወይ ካለሰተራለች? አዎ ከባባር ታላላቅ መስፈርቶች አሉት። እነዚያን ካሟላ ነው እንጂ አይፈቀድም። አዎ 4 ሚስት አግቡ የሚለው አለ። ምዕራፍ 4 ቁጥር 4 ላይ ታገኘዋለሽ። እሱን ደግሞ ሌላኛው እሷን እንደው ሳያስወቅ ሳይነግራት ምናምን እንደፈለገ ነው የሚያገባው ወይስ ማሳወቅ አለበት ብላለች። ማሳወቅ አለበት። ኒካህ በድብቅ አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጥቶ እኔ ተዘወጅቱ እምራአተን ወለም አዕሊን አላቸው። አንድ ሰው አውሊን ወለው ቢሻቲን አላቸው አሉት ነቢ ሰለላሁ ዐለይሂ ወሰለም። እኔ ኒካህ ሰሪ ነበር፣ ሚስት አግብቼ ነበር፣ ግን ግብዣ አላደረግኩም፣ ድግስ አላደረግኩም፣ ዝም ብዬ በድብቅ ነው ያደረግኩት አላቸው። ነቢ ሰለላሁ ዐለይሂ ወሰለም ከለከሉት። አይቻልም፣ ድግስ አድርግ፣ አንዲት ፍየል ብትሆንም እንኳን አርደህ አሳውቅ ብለውታል። ስለዚህ መደበቅ አይቻልም፣ አይፈቀድም። እሺ ፍቅር ብቻ ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እንትን ገስት ላይ ማኖሪን ቼክ ላደርግ ነው፣ ኔትወርክ እያስቸገረኝ ስለነበር። እሺ እና ቪዲዮ ከተታለሽ ይላል። አረባ እሺ ልጆች ሰምታችኋል? ያልሰማ ካለ በኤርፎን አድርጎ እንደገና ይስማ። እሺ አላችሁ አይደል? አሚር እና ማሄር ቀጥሎ በቃ ከላይ ያለ ስራ አተልቀኝ። እሺ ምን ነበር ያልከው? ጣቶች አለ ወይ የለውም ሲል አልተገለጸም ብለሃል። እኔ ደግሞ መረጃው ስላለኝ ብለሃል። ባለፈው አልተገለጸም ብለሃል ብያለሁ። የክፈታሽ እያየሁ ክፈታ። እሺ አንዴ ካሜራ ላዙር። ስንት ጣቶች ነው አለ ያለው? አላህ ሱብሓነሁ ወተዓላ ጣቶች አሉት ተገለጸ። ስንት ጣቶች ነው ያሉት ይታወቃሉ? አላህ ሱብሓነሁ ወተዓላ ጣቶች አሉት ተገለጸ። አይዋ ስንት ጣቶች ነው? እሺ ተረዳኸኝ?
ምንድነው ያልከው ቅድም አንተ? አላህ ጣቶች አለው ወይ ሲልህ አልተገለጸም ብለሃል አልክ። እኔ ደግሞ አላህ ጣቶች አለው ወይ ሲለኝ ልጁ አሁን አዎ ጣቶች አሉት አልኩት። ስንት ናቸው ሲል ነው አልተገለጸም ያልኩት እንጂ ጣቶች አሉት አዎ ብዬ መልሼለታለሁ። አየህ አይደለም ቅድም ምን አልከኝ? መረጃ አምጣ እንደዛ አላልኩም አልከኝ። እኔ ደግሞ ባለፈው ስትመልስ ብዙ ጥያቄ ሲጠይቅ አንዴ ስማ፣ ለምን አስጨርሰኝ። ለምን ነው ማስረጃ ታንስ? ቆይ ስማኛ፣ አስጨርሰኝ። ጥያቄ ሲጠይቅ አልተገለጸም ብለህ ነበር የምትመልሰው። አሁን ግን እዚህ ጋር አላህ ይስቃል ወይ ብሎ ሲጠይቅ መልስ አለ ብለህ ስታብራራ ነበር። ምን ያክል እንደዋሸህ አሁን ይሄ ሁሉም አውቀውብሃል። ቅድም ምን አልክ አንተ? ጣቶች አሉ ጣት አለ ወይ ብሎ ሲጠይቅህ አልተገለጸም ብለሃል አልክ። አሁን ቪዲዮውን ስከፍት ጊዜ ጣት አለ ወይ ብሎ ልጁ ሲጠይቅ አዎ ጣት አለው ብዬ መልሼለታለሁ። ስንት ጣት አለው ሲል ጊዜ የዛኔ ነው አልተገለጸም ያልኩት። አሁን አገኘኸኝ አይደለ? አዎ። እና ምንድነው እያልኩ ያለው? አዎ። ቆይ አንዴ ተረጋጋ። እስራኤል አንድ ጊዜ ተረጋጋ። እሺ ይኸውልህ ረጋ ብለን እናውራ። ስለዚህ አሁን አንተ ተሳስተሃል። እሱ ምንድነው ጣት አለው ወይ ብሎ ሲጠይቅ አልተገለጸም ብለሃል አልኩት። አይ አላልኩም እኔ። ነገር ግን እሱ ጣት አለው ወይ አምላክ ብሎ ሲጠይቅ አላህ ሱብሓነሁ ወተዓላ ጣት እንዳለ ተገልጿል። እሺ ስንት ጣት አለው ብሎ ቁጥር ሲፈልግ ጊዜ እኮ ገባኝ። ስንት ጣት ነው? አሁን አንዴ ስለሱ ልናወራ ነው። አንዴ ረጋ። እሺ አሁን እንደሱ ብለህ አንተ ትጠይቀኛለህ። አሁን ጣት የሚለው ነገር ይሄ ልጅ የዛኔ መልሼለት ነበረ። በመጀመሪያው ላይ አንድ ሜት አድርገው እስራኤል ምርብሽ ድምፅ አለ። እፎይ ውይይቱ ላይ አላህ ጣት አለው እያለ ሊሳለቅ ሞከረ። ምን ያክል መጽሐፍህን እንደማታውቅ ላስተምርህ አልኩኝና እኔም የዛኔ ይሄን ቃል እየተናገርኩኝ መጽሐፍን ለካ አያውቅም ሲሉኝ ይሄ ልጅ መጽሐፉ ነው፣ እኔ ውሸት ይመስለኝ ነበር። ዛሬ በፊት ለፊት የመታህ አረጋገጥኩኝ። እግዚአብሔር ጣት እንዳለው አታውቅም ወይ ብዬ እግዚአብሔር ጣት እንዳለው በብሉይ ኪዳንም በአዲስ ኪዳንም አሳይቼዋለሁ። የዛኔ በደንብ ያስተማርኩላችሁ። ምክንያቱም ጣት አለው እያለ በአላህ ላይ ሊሳለቅ ሞከረ። እንደሌላ አለሽ ሰላም ብያለሁ። እሺ ሰላም እንዴት ነህ? ጥያቄ አለኝ። ደህና ነኝ። እሺ አንድ ጥያቄ ብሉይና ቁርአን የሚያመሳሰላቸው ነገር ሙሉ ለሙሉ ይመሳሰላሉ ወይ የሚል ሲሆን፣ ሌላው ጥያቄ ደግሞ ከመስዋዕት ጋር የተገናኘ ነው። በዛን ጊዜ እግዚአብሔር የሚቃጠል መስዋዕትን ይወስድ ነበረ ወይ? እንደዚህ እርድ፣ ደም እንደዚህ አይነት ነገሮችን ይወስድ ነበረ ወይ? ከነበረ አሁንስ እንዴት ቀረ? በምን ቀረ? ኢስላምስ ያንን ይቀበላል ወይ? እንደዚህ አይነት ነገር አለ ወይ የሚለው ነው። አገናለሁ። እሺ በጣም ጥሩ ጥያቄ። ብሉይ ኪዳንና ቁርአን የሚያመሳስላቸው ነገር አለ ወይ? በውስጣቸው በርካታ የሚመሳሰሉ ነገርን አግኝቻለሁ ማለት ነው። ትክክል ነው። ለምን ሊመሳሰሉ ቻሉ? አንደኛ አምላክ አላህ ሱብሓነሁ ወተዓላ ከቁርአን በፊት እነዚህን መጽሐፍቶች በነቢያት በኩል ተናግሯቸው ነበር። ከዚያ በኋላ ሰዎች ከጊዜ በኋላ ከነቢያት እነዚህን መጽሐፍቶች ተቀበሉና ሊቃውንቶቻቸው የራሳቸውን ሀሳብ ጨምረውባቸው ነው። ስለዚህ በዚያ ውስጥ የምታገኙት ከቁርአን ጋር የሚመሳሰለው ሁሉ አምላክ አላህ ሱብሓነሁ ወተዓላ በሙሴና በክርስቶስ በኩል ተናግሯቸው የነበሩ እውነተኛ የሆኑ ቃላቶች ናቸው። ገብታችኋል? ስለዚህ ማንኛውም በዚያ ውስጥ የምታገኙት ስለ ዮሴፍ ታሪክ ሊሆን ይችላል፣ ስለ አብርሃም ሊሆን ይችላል፣ ስለ ኢስሐቅ፣ ስለ ያዕቆብ፣ ስለ ክርስቶስ አመጣጥ ምናምን እንዳለ ከቁርአን ጋር ተመሳሳይ ሆኖ ያገኛችኋቸው ሁሉ ያ አምላክ አላህ ሱብሓነሁ ወተዓላ ባለፉት ዘመናት በነቢያት በኩል ተናግሯቸው የነበሩት ቃላቶች ናቸው። አላህ ለዚህ በቁርአን ላይ ሲናገር ሙሐመድ ሆይ ይላል፣ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩነ ወሱለይማን እያለ ይናገራል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ቃሌን ገለጥኩልህ። ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ሙሴ፣ ወደ ክርስቶስ ስገልጥ እንደነበረው ቃሌን እያለ ይናገራል። ለእርሳቸው ዛሬ የገለጠላቸው አምላክ ያ በቀደሙት ነቢያት የገለጠላቸው የሆነ ራሱ አምላክ ስለሆነ ነው። እዚያና እዚህ ተመሳስለው አንዳንድ ቃላቶችን ያገኛቸዋቸው። በዚያ መካከል ታዲያ ሰዎች የበረዟቸውና የጨመሯቸው ነገራቶች ብዬ ጠቅሼላቸዋለሁ።
አሁን እነዚህን ታሪኮች ስታነቧቸው ጊዜ ሙሉ በሙሉ ተመሳሳይ ሆነው አታገኟቸውም። በውስጣቸው ያሉ አንዳንድ ስህተቶች አሉ የጨመሯቸው ሰዎች ከጊዜ በኋላ ለአምላክና ለነቢያት ክብር የማይመጥኑ ሆነው ታገኟቸዋላቸው። እነዚያ ለምሳሌ ልጥቀስልሽ። በዚህም ተመሳሳይ ሆነው ነገር ግን በውስጣቸው ሰዎች የጨምሯቸው ሀሳብ አሮን የሚባል ነቢይ ያለ ብሉይ ኪዳን ላይ የሙሴ ወንድም ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ አምላክ ሲናገር ሙሴን አንተን ለህዝቦች ለፈርዖን አምላክ አድርጌዋለሁ፣ ሃሮንንም ልክ እንዲሁ ነቢይ አድርጌዋለሁ እያለ ይናገራል። በቁርአንም ላይ አላህ ሱብሓነሁ ወተዓላ የሙሴን ወንድም ሃሮንን ነቢይ እንዳደረገው ይናገራል። ምን ይላል? ወናደይናሁ ሚን ጃኒቢ ጡሪ ልአይመን ወቀረብናሁ ነጅያ ወወሀብና ለሁ አኻሁ ምን ረሕመቲና ሃሩነ ነቢያ እያለ ይናገራል። ከእዝነቴም የተነሳ ለሙሴ ወንድሙን ሃሮንን ነቢይ አድርጌ የሰጠሁት እያለ ይናገራል። ገብታችኋል? ወንድምህን ሃሮንን ነቢይ አድርጌልሃለሁ ይለዋል እዛው ኦሪት ዘጸአት ምዕራፍ 7 ቁጥር 1። ይህን ከተረዳችሁ አሁን አንድ ታሪክ ያነሳል ስለ ሃሮን ጉዳይ እና ስለ ሙሴ ጉዳይ። ሙሴ ከአምላኩ ጋር ቀጠሮ ተሰጥቶት እዚህ ድረስ ይህ ተመሳሳይ ነው። ነገራችሁ መጨረሻ ላይ የቀየሩትን ቃል ለተረዱ ዘንድ ማለት ነው። ሙሴን አምላክ አላህ ሱብሓነሁ ወተዓላ በሲና ተራራ ና ብሎ ይጠራዋል። ይሄ እዚህም ላይ መጽሐፍ ቅዱስም ላይ አለ። በሲና ተራራ ና ብሎ ይጠራዋል ሊያገኘው ዘንድ ማለት ነው። ወወዓድና ሙሳ 30 ለይለተን ወአትመምናሃ ብ10 ፈተመ ሚቃቱ ረቢሂ 40 ለይላ ወቃለ ሙሳ ሊአኺህ ሃሩን አኽሉፍኒ ፊ ቀውሚ። ታዲያ ቀን ቀጠሮ በሰጠውና በሲና ተራራ ና ባለው ጊዜ ሙሴ ወንድሙን አደራ ህዝቦችን ጠብቅ ከኔ በኋላ ብሎ ኃላፊነትና ይሰጠዋል። ወቃለ ሙሳ ሊአኺህ ሙሴም ለወንድሙ ለሃሩን እንዲህ አለው፣ እኽሉፍኒ ፊ ቀውሚ ህዝቦችን ለአንተ ለህዝቦችን ምትክ ሁነኝ አለው፣ በቃ ተተኪ ሁነኝ አለው። ወአስሊሕ አደራ በመካከላቸው መልካምን ስራ፣ ወላ ተተቢዑ ሰቢለል ሙፍሲዲን የአጥፊዎችን መንገድ እንዳትከተል አደራህን አለው። ይህንንም መጽሐፍ ቅዱስ ላይ ሄዳችሁ ታገኛላችሁ። አደራ ህዝቦችን ጠብቅ ብሎ እንደሰጠው ከዚያ በኋላ ጋር ግን ያለው ግን አሁን ምን እንደተፈጠረ ልዩነቱን እንገራችሁ። ሙሴ ወደ ሲና ተራራ ሄደ ከአምላኩ ጋር ሊገናኝ። ገብታችኋል? እንደ ቁርአንም እንደ ብሉይ ኪዳንም ኦሪት ዘጸአት ምዕራፍ 38 ከቁጥር 1 ጀምሮ ይህን ታሪክ ታገኛላችሁ። አሁን እነግራችሁ። ከዚያ በኋላ እስራኤላውያኖች ምን አሉት ለሃሩን? እንደ መጽሐፍ ቅዱስ በፊታችን የሚሄዱ አማልክት ስራልን አሉት። ሃሩን ምንም አልተቃወማቸውም። እንደ መጽሐፍ ቅዱስ አንዱን አምላክ አምልኩ አማልክትን ልሰራላቸው አልችልም ብሎ አልተቃወማቸውም። ወደ ቁርአንም ስትመጡ ጊዜ ሃሩን ተቃወማቸው ይለናል። በፍጹም ከአንዱ አምላክ ከአላህ በስተቀር ሌላን እንድታመልኩ አልፈቅድላችሁም፣ አደራ ወደ ባዕድ አምልኮ እንዳትገቡ ብሎ ከለከላቸው ይላል። የትኛው ነው የነቢይ ክብር ይጠብቀላችሁ? አሁን ልዩነቶቹ እየነገርኳቸው። ወደ መጽሐፍ ቅዱስ ስትመጡ ምን ያደረገ ይለናል? እስራኤላውያኖችን እሺ አላቸውና ሃሩን ተስማምቶ ከጆሮአችሁና ከአንገቶቻችሁ የሚገኙ ከሚስቶቻችሁ ከልጆቻችሁ ወርቅና ብር ጌጣጌጦችን ሰብስባችሁ አምጡልኝ አላቸው ይላል መጽሐፍ ቅዱስ ላይ። ከዚያስ ከፊታቸው የሚሄድ ወይፈንን ጥጃ ሰራላቸውና ያው ይህ ነው ከግብፅ ሀገር ነፃ ያወጣቸው አምላክ ብሎ ሰጣቸው። ይሄ ነው አምላካቸው አላቸው። ያንን አስመለካቸው ይለናል። ወደ ቁርአን ስትመጡ ግን ተቃውሟቸዋል። ወለቀድ ቃለ ለሁም ሃሩን አምላካችን አላህ ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም አርረሕማኑ ፈተቢዑኒ ወአጢዑ አምሪ አላቸው። ህዝቦቼ ሆይ በዚህ ባዕድ አምልኮ እየተፈተናችሁ ነው፣ በውስጣችሁ እየተፈታተናችሁ ነው እና አደራ ጌታቸው አምላካቸው እርሱ አንዱ አምላክ አላህ ብቻ ነው አላቸው ይላል። ፈተቢዑኒ ወአጢዑ አምሪ አደራ እኔን ተከተሉኝ ትእዛዜንም ስሙ። ቃሉ ለን ነብረሃ ዐለይሂ ዓኪፊነ ሐታ የርጅዐ ኢለይና ሙሳ። ማን ሰራላቸው ይለናል መሰለች ቁርአን ላይ? ያንን ጣዖት ሳሚሪ የተባለ ሰው ወአضለሁም ሳሚሪ ይላል አላህ። ሳሚሪ የተባለም ሰው ጣዖቱን ሰርቶላቸው ከፊታቸው የሚሄድን ወይፈንን በሬ ሰራላቸው ከወርቅና ከብር አቅልጦ። ይሄ ነው አምላካቸው ብሎ ሰጣቸው። እሱ ፈአኽረጀ ለሁም ዒጅለን ጀሰደን ለሁ ኹዋር ፈቃሉ ሃዛ ኢላሁኩም ኢላሁ ሙሳ ፈነሲ። ይሄ ነው አምላካችሁ ብሎ ሰጣቸው ይለናል። አይሸር። ነገር ግን ቁርአን መጣና ይሄንን አረበው። ይሄን ስህተት በፍጹም ያን የላኩት ነቢይ ጣዖት ሰርቶ አልሰጣቸውም ብሎ ቁርአን ላይ ተናገረ አላህ። እንዴት ነው አንድ ነቢይ ባዕድ አምልኮ ሰርቶ ለህዝቦቹ ጣዖት የሚያስመልካቸው? አላህ ስብሐነሁ ወተዓላ ይሄንን ነገር ይሄ ስህተት እንደሆነ ገለጸ። ስለዚህ ሙሉ በሙሉ ተመሳሳይ ሆኖ አታገኙትም። ነገር ግን በመጽሐፍ ቅዱስ ላይ የሆነ ፓርት ላይ እየተመሳሰለ ታገኙ እና ጭራሽ የነቢያትና አምላክን ክብር የማይመጥን ነገር በእነርሱ ላይ ጭኖባቸው ታገኛላቸው። ይሄ አንድ የሰጠዎች ምሳሌ ነው። ሌላን ጨምር ከተባለ ለምሳሌ የያዕቆብ አመራረጥ። ያዕቆብ የተባለ የኢስሐቅ ልጅ አለ እንደ ቁርአን ታውቃላችሁ፣ እንደ መጽሐፍ ቅዱስም ልክ እንዲሁ።
ያዕቆብ እንዴት እንደተመረጠና በረከት እንዴት እንዳገኘ ታውቃላችሁ? መጽሐፍ ቅዱስ ላይ ኢስሐቅ አባቱ ነው፣ እንደ ቁርአንም ኢስሐቅ አባቱ ነው። አያቸው፣ ተመሳሳይ ነገር አለው። መጨረሻ ላይ ግን ያዕቆብ እንዴት እንደተመረጠ ሲነግረን ኢስሐቅ ለልጆቹ የሆነ እንዲያቀርቡ የሆነ ነገር ይጠይቃቸዋል። ከዚያ በኋላ ያኛው ልጁ የሚበሉ ሰብሎችን ምናምን ፍለጋ ይሄዳል። ያዕቆብ ደግሞ ስጋን ያርዳል፣ ፍየል ያርድና እናቱ ምን ትለዋለች? ኢስሐቅ ማየት አይችልም፣ ማየት የተሳነው ሰው ነው። ሂድና ወንድምህ ኢሳው ሳይመጣ በፊት አለችው። ኢሳው የሚባል ወንድም አለው። እኔ ኢሳው ነኝ ብለህ ሸውደው አባትህን አለችው። ማን? የያዕቆብ ማን ነው? የኢስሐቅ ሚስት የሆነችዋ ርብቃ ማለት ነው። የያዕቆብ እናት ነች። እኔ ኢሳው ነኝ ብለህ ሸውደው። ነቢይ የሆነ አባቱን ሊሸውድ ነው። አስቡት። ሄደና ፍየል አርዶ ምናምን ሰርቶ እናቱ ሰርታ ሰጣቸውና በዚህ አባቱንም እንዲሸውድ እያገዘችው ነው። ተመልከቱ። የነቢያት እናት፣ የነቢያት ሚስቶች። ነቢዩ መሐመድ በእስልምና ላይ ምንድን ነው ድርሻቸው? ምንድን ነው የሚያደርጉት? እናንተ ነቢዩ መሐመድን እያመለኳቸው ታመልኩታላችሁ? ይቅርታ ምን ልል ነው ያኔ ላከብር ፈልጌ ነበር፣ ግን ታመልካላችሁ። ምንድን ነው ያኔ ነቢዩ መሐመድ እስልምና ላይ ምንድን ነው ድርሻቸው ታዲያ? ኦኬ፣ በእርግጥ በነብያቸው ጊዜ ብዙ ነገሮችን ስርዓትን ጽፈውላቸዋል ለእስልምና። ኦኬ፣ ይሄን ትእዛዙን ታያላችሁ። ግን አሁን እኛ ቅዱስ ገብርኤል ያማልዳል ብለን እናከብራለን፣ መላእክቶች ያማልዳል ብለን እናከብራለን። አንሰግድም፣ አምላክ ናቸው አላልንም። ግን ነቢዩ መሐመድ እስልምና ላይ ምንድን ናቸው? ምን እያደረጉ ነው? ከቅዱስ ገብርኤል በላይ አድርጋችሁ ነው የያዛችሁትና ለመጀመሪያ ጊዜ ቅዱስ ገብርኤል ነው ከፈጣሪ ቅርብ የሆነው ለእሳቸውም ለፍጡራን ሁሉ መልእክት ይዞ የመጣ። ግን እሳቸው በእናንተ በእስልምና ላይ በቁርአን ላይ የነቢዩ መሐመድ ክብራቸው ምንድን ነው ማለት? ክብራቸው ይሁን ያኔ ምንድን ነው ስራቸው ለማለት ነው። ይቅርታ ሶሪ። እሺ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛና በአላህ መካከል ሆነው እውነተኛውን መንገድ ያስተማሩ የሆኑ ነቢይ ናቸው። አሁን ላይ በእኛና በአላህ መካከል የሚያደርጉን ነገር አለ ወይ ከተባለ ላ። አሁን ላይ ቀጥታ እኛ አምላካችን አላህ ሱብሓነሁ ወተዓላ ነው የምንጠራው። በዘመናቸው በነበሩ ጊዜ ግን ሰዎች ሲቸገሩ መጥተው ሲታመሙ መጥተው ወደ እርሳቸው ችግራቸውን ያቀርቡላቸው ነበር፣ መፍትሄንም ያገኙ ነበር። ያ ማለት ይጸልዩላቸዋል። ነቢ ሰለላሁ ዐለይሂ ወሰለም ችግር ካለባቸው ያንን ችግራቸው ይፈታላቸው ነበር። ህመም ካለባቸው ህመማቸውን ይፈወሱ ነበር። ያ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ አይናቸውን የታመሙ ሰዎች ይመጣሉ። መፈወስ እንፈልጋለን፣ አይናችንን ማየት እንዲበራልን እንፈልጋለን ይላሉ። ወዲያው ነቢ ሰለላሁ ዐለይሂ ወሰለም ያንን እንዲፈወሱ ያደርጉላቸው ነበር። ቦታቸዋል። በርካታ ማየት የተሳናቸውን ሰዎች ነቢ ሰለላሁ ዐለይሂ ወሰለም አይናቸውን ፈውሰውላቸዋል። አሁን ላይ ግን ነቢያችን ሰለላሁ ዐለይሂ ወሰለምን ሄደን መጠየቅ እንችላለን ወይ? አንችልም። ሳንሄድም እዚሁ ባለንበት እርሳቸውን መጠየቅ እንችላለን። ከአላህ ጋር እንዳው የሚያደርጉልን ነገር አለ ወይ? የለም። ነገር ግን ምን ብለው አስተምረውናል? በቀጥታ አምላካችሁን አላህን ታናግሩት እርሱ ይሰማችኋል ብለው አናግረውናል። አሁን እኛ ግንኙነታችን ትስስራችን በቀጥታ ከአምላክ ጋር እንጂ ማንም ነቢይና መላእክን አናናግርም። ገብቷችኋል አይደል? በቀጥታ አምላክን ነው የምናናግረው። አምላክ አላህን በቁርአን ላይ ሲናገር ይላል ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያዬ ስለኔ ከጠየቀህ እኔ ለእርሱ ቅርብ መሆኔን ንገረው ይላል። አይሻርል ኡጂቡ ዳዕወተ ዳዒ ኢዛ ደዓን አለ። የተጣሪን ጥሪ እሰማለሁ፣ እቀበላቸዋለሁ፣ ያደርግላቸዋለሁ በሚጠሩኝ ጊዜ አለ። ስለዚህ በእኛና በአምላካችን መካከል ማንም አይነት መልአክም ሆነ ሰውም አያስፈልግም። በቀጥታ እርሱን እንጠይቀዋለን። ገብቶሻል? ያ እና ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም አገልግሎታቸው በህይወታቸው እያሉ ከአምላክ ቃልን እየተቀበሉ ለእኛ ማድረስና ማስተማር ያ ነበር። እንዲሁም በዘመናቸው በህይወት እስካሉ ድረስ የታመሙ ሰዎችና የተቸገሩ ሰዎች መጥተው ችግራቸው ሲያቀርቡላቸው መፍትሄን ያገኙ ነበር። እንዳልኳችሁ ማየት የተሳኑ ሰዎች መጥተው አይናችንን እንዲበራልን እንፈልጋለን ሲሉ ወዲያው አይናቸው እንዲበራላቸው ያደርጉላቸው ነበር። ይህ አምላክ አላህ በሰጣቸው ተአምር ማለት ነው። ልክ እንዲሁ የተቸገሩ ሰዎች ችግራቸው ይፈታ ነበር ወደ ነቢ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት። ለምሳሌ አንድ ለናሙናነት ያክል ልጥቀስላችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ኃይለኛ ድርቅ ማነው ዝናብ እጦት ይገባል፣ እንስሳቶች እስኪሞቱ ድረስ መንገድ ሁሉ እንዳለ በቃ በእንትን እስኪደርቅ ድረስ እንስሳቶች የሚበሉት አጥተው ሰዎችም እስኪቸገሩ ድረስ ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ መስጅድ ውስጥ አንድ ሰው ከገጠር መጣና በራቸው ቆሞ መስጅዱ በር ቆመና ያ ረሱላላህ ሀለከቲል አምዋል አላቸው።
ወንቀጠዐት ስቡል ወድዑ ላህ አን ዩጊሰና አላቸው። አንቱ የአላህ መልእክተኛ ሆይ ገንዘባችን አለቀ፣ እንስሳቶቻችንም ሞቱብን፣ አዝመራዎቻችንም ደረቁብን፣ እባክዎትን አላህ ዝናብን ይለግሰን ዘንድ ይለምኑልን አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም እጃቸውን አነሱና አምላክ አላህ ሱብሓነሁ ወተዓላ ተማጸኑት። አምላካችን አላህ ሆይ ለእነዚህ ሰዎች ዝናብን ለግሳቸው ብለው ለመኑ። የዓይን እማኝ ምስክሮች ሰሓቦች ሲናገሩ እዛው የነበሩ ወዲያው ይሄን እያደረጉ እያሉ ነቢ ሰለላሁ ዐለይሂ ወሰለም ደመና መሰብሰብ ጀመረ። ወዲያው እርሳቸው እያደረጉበት ካለው ዱዓቸውን ጸሎታቸውን ሳይጨርሱ ዝናብ መውረድ ጀመራሉ። ለሳምንት ያክል የማያቋርጥ የሆነ ዝናብ ጣለ። በቀጣይ ሳምንት ጁምዓ ቀን እያሰገዱ እያለ ያው ሰውዬ መጣና ወደ መስጂድ ገባ። አንቱ የአላህ መልእክተኛ ሆይ እባክዎትን ይህን ዝናብ አላህ እንዲያቋርጥልን አሁን ደግሞ ይለምኑልን፣ ይበቃናል፣ ሳምንት ሁሉ ጣለ ከዚያ በኋላ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ዝናብ አቋርጠው ብለው አይደለም የጸለዩት። ተመልከቱ። አላሁመ ሐው ዐለይና ወላ ዐለይና አሉ። አምላካችን አላህ ሆይ ይህን ዝናብ ከእኛ አካባቢ ከእኛ ውጭ ላሉ ሰዎች ላድርገው ለግሳቸው፣ እኛን ደግሞ እዚህ ያሉትን ይበቃል ብለው ተጸለዩ። ወዲያውም የዓይን ምስክሮች የሆኑ ሰሃቦች ሲናገሩ ምን አሉ? ይህን እንደጸለዩ ነብዩ ሰለላሁ ዐለይሂ ወሰለም ጸሎታቸውን ሳይጨርሱ ወዲያው ዝናቡ ጸጥ ሲል ተመለከትን ብለው ተናገሩ እና ችግራቸው ይፈታ ነበር ወደ እርሳቸው በመምጣት ችግራቸውን በማቅረብ። አሁን ላይ ግን ነብዩ ሰለላሁ ዐለይሂ ወሰለምን መጠየቅ እንችላለን ወይ? ላ አንችልም። ሄደን ቀብራቸው ላይ መማፀን እንችላለን ወይ? ላ አንችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከአምላካችሁ ጋር ብቻ ነው ትስስራችሁ ብለው አስተምረውን ሄደዋል። ነቢያቶች ሰዎችን ከአምላካቸው ጋር ሊያስተሳስሩ መጡ እንጂ ከማንም መልአክም ጋር ሆነ ጻድቅ ቅዱስ ተብሎ ከዚያ ጋር እየሄዳቸው እርሱን ጠይቁት እርሱ ያስደርግላችኋል ብለው በፍጹም አላስተማሩ። ሰዎች ከአምላካቸው ጋር ነው ሊገናኙ የሚገባ። መልአክንም ሆነ አምላክ ሲያዘው የሚያደርግ እንጂ ያ መልአክ እኛ መልአክን ጠይቀ ነው ያ መልአክ ሄዶ የሚያደርስ አይደለም። ይህን ይመስላል። እሺ ጥያቄ ያለ ቀጥል። ሰላም ጨራሽ አንዴ ክርስቲያን የሆናችሁትን ሰላም ብያለሁኝ። ኢየሱስ አምላክ እንደሆነ የት ነው የሚያረጋግጥበትን ቦታ ንገረኝ ነው። ጥያቄውን ቀየርሽው አይደለ? ወይኔ ይሄ ልጅ። እሺ ምንድን ነው ያልከኝ? ድገመው ጥያቄውን። ምን ነበር ያልኩት? ኢየሱስ አምላክ ነኝ ያለበትን ቦታ ንገረኛ ያልከኝ። እሺ እናንተ ስለኔ ምን ትላላችሁ አላቸው። ጌታና አምላካችሁ ነኝ ብሏል አይደል? እሺ ዮሐንስ 10:30 ክፈት። እሺ ጌታና አምላካችሁ ነኝ ይላል እዚያ ጋር። I and the Father are one። እኔና እግዚአብሔር አንድ ነኝ። ልድገምልህ፣ ስማኝ፣ አታወራ፣ ዝም ብለህ አታወራ። ከዛ ጆን 20:28 ቶማስ ምን ብሎ መለሰለት ለእግዚአብሔር? ማይ ሎርድ ኤንድ ማይ ጋድ። ከዛ ኢየሱስ ምን አለ? ከዛ አዎን ነኝ፣ የስ አይ አም ብሎ መለሰለት። እሺ ጌታና አምላካችሁ ነኝ ብሎ የተናገረበት ቦታ አለ ኢየሱስ ክርስቶስ? ዮሐንስ 20:28 ክፈት አልኩ። ረበ ፈጣሪ ጌታና አምላካችሁ ነኝ ብሎ ኢየሱስ ተናግሯል ወይ? አዎ የነገርኩ እኮ ነው። ለምንድን ነው እየሰማ የምታጣመው? እሺ ችግር የለም። ጌታና አምላካችሁ ነኝ ብሎ የተናገረበት ቦታ አለ ዮሐንስ 20:28። እሺ ላንብብልህ? አንብብልኝ፣ ችግር የለውም። ጌታና አምላካችሁ ነኝ ብለን ቃል አንብብ። እሺ ከ26 ጀምሬ ላንብብ። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ ሰላም ለእናንተ ይሁን አላቸው። ከዛም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው፣ ያመንህም እንጂ ያላመንህም አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት። ጨረስክ? ስለዚህ ኢየሱስም ስለ አልኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው አለ። ከዚህ በላይ ምን ማረጋገጫ ትፈልጋል? ስላልከኝ አምነሃል፣ ያመኑ ብፁዓን ናቸው ሳያዩ። እሺ ምን ማረጋገጫ ትፈልጋል? አይልም ልትል ነው አሁንም? ስላልከኝ አምነሃልና አይልም በፍጹም። ወይኔ ላሳይ፣ እዚህ ከፍቼ ካሜራው አሳየኝ፣ ችግር የለውም። አምነሃልና አለው። ተመልከት፣ ትልቁ ላይ ነው ክፈተው። አየኸኝ አምነሃል፣
ስላየኸኝ ነው የሚለው። ስላልኸኝ አልክ። ስላየኸኝ ወይም ስላልከኝ ታዲያ ስላልከኝ ወይንም ስላልከኝ ሳይሆን ስላየኸኝ ነው የሚለው። ልብ በል። ምን ነበር ያላመነው? ሳያዩ የሚያምኑ ብፁዓን ናቸው። አረጋገጠለት እኮ አምላክ እንደሆነ። ቶማስ ያላመነው ምን ነበር? ኢየሱስ ምን ነበር ቶማስ ያላመነው? ከላይ ታነብ ጊዜ ምን ነበር ያላመነው? አንተ ችግር አለብህ አንተ ያመንከረ። ቶማስ ያላመነው ምን ነበር? ከዚያው አንብብ ያሳየው። አሁን ምን አለ መሰለህ፣ አንተ በሀገራችን እኛ በአማርኛ እግዚአብሔር ብለን እንጠራዋለን። በሌላ አካባቢ ደግሞ ነጮች ጋር ጋድ ብለው ይጠሩታል። ወደ አረብ ክርስቲያኖች ጋር ስትሄድ ደግሞ አምላክን አላህ ብለው ይጠራሉ። በየሀገሩ የተለያየ ስም አለው። በእናንተ በሙስሊሞች ጋር ስለምን አላህ ብቻ የሚለው ሆነ በዓለሙ ላይ የሚለው ነው። እንግዲህ ስለ አምላክ ስም ራሱ አምላክ ሊነግረን የሚገባው አምላክን እኛ ከራሳችን ስም ልናወጣለት አይገባም። ሙሴ ከአምላኩ ጋር እየተነጋገረ ባለበት ጊዜ አምላክን አንዴ ልጆች ቤት አድርጎ ስለ አንተ ስምህን ማን ነው ካሉኝ ማን ልበላቸው አለ። አየህ፣ እኛ አምላክን ጠይቀ ነው እርሱ ስሙን ሊነግረን ይገባል እንጂ እኛ በየሀገራችን ስም እናወጣለት ብለን እርሱ ያልነገረንን ስም ከራሳችን ልናወጣ ይገባል። አምላክ በየትኛውም ነቢይ በኩል እኔ እግዚአብሔር ነኝ ብሎ የተናገረበት ቦታ የለም። እነዚያ ነቢያቶች ሲናገሩ የነበረው በዚህ ቋንቋ በአማርኛ ቋንቋ አልነበረ። ገብታችኋል? ወይንም ሲናገሩ የነበረው ነገር ግን እርሱ የነገረንን ስም ብቻ ነው የምንይዘው። ያን ስም አንቀይረው። አላህ ነኝ ብሎ ነግሮናል። ለምሳሌ ኢነኒ አነላህ አለ፣ እኔ አላህ ነኝ አለ። ኦኬ፣ ትርጉም አለው ወይ በየቋንቋው ከተባለ አሁን ተረጉመዋለን፣ በደንብ አድርገን ትርጉም አለው። አላህ ማለት ለምሳሌ በአረበኛ በራሱ ሲተረጎም ምን ማለት ነው? አልኢላህ አልመዕቡድ ቢልሐቅ አው አልመእሉህ ማለት ነው። ወደ አማርኛ ሲቀየር አላህ ማለት በብቸኝነት የሚመለከው አምላክ ማለት ነው። ይሄ ነው። እኛ ትርጉም የለውም ትርጉሙን አናውቀውም አንልም። እንደሱ የሚለው ትርጉም ካለ ታሳየኛለህ። በመቀጠል ግን የኔ ሀሳብ ምንድን ነው? ሰዎች በሚገቡት በሚረዱት ቋንቋ አምላካቸውን መጥራታቸው ሳምቲንግ እግዚአብሔርም ሆነ አላህም ሆነ ጋድም ሆነ ዋቃም ሆነ የስሙ መለየት እኮ አይደለም። ምክንያቱም የሚገልጸው ሁሉም ኔቸር ባይ ዲፎልት እሱ ፈጣሪ መሆኑን ያሳውቃል። ግን ለአረቦች ብቻ ያለው ስም ኢትዮጵያ ላይ ያንን ራሱ ሊተካ የሚችል ስም በቀጥታ ለምን አልኖረውም ነው? ይሄ አላህ የሚለው አረበኛ ቃል መስሎ ነው አንተ ነው? አረበኛም እና ምንኛ ቃል ነው አለ። አላህ የሚለው በቋንቋ የተገደበ ስሙ አይደለም። በእርሱ የመለኮት ስሙ ነው፣ መገለጫ ነው፣ ስሙ ነው። አላህ ስብሐነሁ ወተዓላ አንድ ስም እኮ አዳምጣለህ እስክጨርስ አንድ ጊዜ ከይቅርታ ጋር። ለዚህ ነው ቅድም አረበኛ ነው እንዳትል በአረበኛም ይሄ ነው ትርጉሙ ብዬ አረበኛውን ትርጉም መጀመሪያ ነገርኩህ በአማርኛ ከመናገሬ በፊት። አላህ የሚለው ስሙ የአላህ ስብሐነሁ ወተዓላ ስም በቋንቋ የተገደበ አይደለም፣ በእንግሊዝኛ ወይ በአረበኛ ላ። ነገር ግን በአረበኛ ራሱ አላህ የሚለው ትርጉም አለው። አላህ ማለት በአረበኛ ምን ማለት ነው ከተባለ አልመእሉህ ማለት ነው። አው አልመዕቡድ ቢልሐቅ በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። በብቸኝነት የሚመለከው ብቸኛው አምላክ ማለት ነው። ወደ አማርኛ ሲቀየር በአረበኛ አልኢላህ አልማዕቡድ ቢልሐቅ ተብሎ ይነገራል ማለት ነው። እሺ፣ ነገር ግን ይህ ስም መቀየር የለበትም። እንደው አንተ በመጣበት እንኳን ሎጂክ ከሄድን ስም ሊቀየር አይገባም። የቦታ ስሞች፣ የነቢያት ስም፣ የአምላክ ስም የሚቀየር ነገር አይደለም ከሀገር ወደ ሀገር። ነገር ግን ትርጉም ይኖረዋል ወይ? አዎ ትርጉም ይኖረዋል። አንተ ለምሳሌ አንድ ሰው እዚህ ሀገር ላይ ለምሳሌ ብርሃን ብትሆን ብርሃን ነው ስምህ አይደለ? እንደ ምሳሌ አረብ ሀገር ስትሄድ ጊዜ አንተን ብርሃን ብለው ነው እንጂ የሚጠሩህ ያንን ስም በአረበኛ ቀይረን ንጥራ አይሉ። ፓስፖርትን ይዘህ በምትሄድ ጊዜ አይ እዚህ ሀገር የመጣሁት ወደ አረብ ሀገር ነው እና ይሄን ስሜን ብርሃን የሚለውን በእናንተ ቋንቋ ቀይራችሁ ጥሩኝ አትልም። ግን በዚያ ትርጉም ይኖረዋል። ፀሐይ የምትባል ሴት ከኢትዮጵያ ለአረብ ሀገር ወደ ስራ ብትሄድ ስምሽ ከዚህ በኋላ አንቺ ሸምስ ነው አይሏትም። ወይስ ፀሐይ ብለው ነው የሚጠሯት? ፀሐይ ብለው ነው የሚጠሯት። ስም አይቀየርም፣ ግን ትርጉም ይኖረዋል ነው። እኛ አሁን በዚህ ላይ ነው ያለ ነው። እናንተ ግን ምን አደረጋችሁ? ያንን ስም ቀይራቸውና ሌላ ስም ሰጣችሁት። በዚች ሀገር ላይ አምላክ ሳይነግረኝ ስሙን እንዴት ነው እኔ ከራሴ የማወጣለት? ታቻለን አምላክ ራሱ ሊነግረኝ ይገባል ስሙ።
አምላኩ ባያስነሳው ኢየሱስ ክርስቶስ ዕጣ ፈንታው በስብሶ ይቀር ነበር። በወልድ በማርያም ተወልዶ ስለመጣ እንደኔና እንዳንተ ስጋ ነበረው። እንደኔና እንዳንተ መልኩ ምኑ እንደኔና እንዳንተ ነበረ። ስለዚህ የሚበሰብስ ስጋ የፍጡር ስጋ ነው አይደለም? ፍጡር ነበር እያልኩህ ነው። ፍጡር የነበረበት ዋነኛ ምክንያቱ ምንድን ነው? ኢየሱስ ክርስቶስ ፍጡር ነበር። ኢየሱስ ክርስቶስ በማርያም ተፈጥሮ ነው። ፍጡር ሆኖ በማርያም ተወልዶ ነው የመጣው አይደለ? ወደ ዓለም እንዴት ነው የተወለደው? በእናንተ በኩል እንዴት ነው የተወለደው ነው የሚለው። የፈጠረው ማን ነው? ፍጡር እንደሆነ ማን ነው? ኢየሱስ ክርስቶስ የፈጠረው ራሱ። ልመልስልህ። ማርያም ከወንድ ጋር ተኝታ ነው የተወለደው ኢየሱስ ክርስቶስ? ምን አልጠየቅንህም። ችግር የለም። ተአምራዊ በሆነ መንገድ ያለባት ነው የተወለደው። ችግር የለም። ማን ነው የፈጠረው? እሺ ሙሐመድ እንደዛ ነው የተወለደው? ነብይ እስከሆነ ድረስ ሙሐመድ ወደዚህ ዓለም ሲመጣ ሙሐመድ እንዴት ነው የተወለደው? መልስላለሁ። ክርስቶስ ፍጡር ነው ብለናል አይደለ? ማን ነው የፈጠረው? ማን ነው የፈጠረው? የፈጠረው እግዚአብሔር ነው። ማን? አብረው ወልደ መንፈስ ቅዱስ ወይንስ ሶስቱም ራስ በአንድ ሆነው? ሶስቱም አንድ ናቸው። በወልድ በኩል ተወልዶ መጣ እንጂ የወልድን ባህሪ ያዘ እንጂ አንድ ናቸው። ስለዚህ ኢየሱስ ክርስቶስ ራሱን ፈጥሯል ማለት ነው። ኢየሱስ ክርስቶስ ወደ ዓለም ሲመጣ እንደዛ ሆኖ ተፈጥሯል። እንዴት ነው የተፈጠረው? እስኪ መልስልኝ። ሶስቱም ናቸው የፈጠሩት? ሶስቱ እኮ አንድ አምላክ ናቸው። አንድ አምላክ ናቸው የሚል የለም በመጽሐፍ ላይ ተጽፏል። አብ ወልድ መንፈስ ቅዱስ። እኔ አብ ነኝ የሚል ቅድም እኮ አስነብቤዋለሁ። አብዱል ከሪም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም መጽሐፍ። አብ ነኝ የሚል አንብቧል። እኔ አምላክ አብ ነኝ የሚል አንብቧል። ኧረ በፈጣሪ ዳስ ያሳየን። አላነበብክም? ቅድም መንፈስ ቅዱስ አንድ አምላክ የሚል አለ ወይ ነው ጥያቄ። እኔና አብ አንድ ነን የሚል አላነበብክም? አብዱል ከሪም ቅዱስ አንድ አምላክ ናቸው የሚል አለ ወይ? በእኛ እምነት አለ። በእምነትህ እንጂ መጽሐፉ ላይ የለም። መጽሐፉ ላይ የለም። ለምን? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ስላሴ አልተማርክም? ስለ ስላሴ አታውቅም? ስላሴን አንተ አንብበሃል? ስለ ስላሴዎቹ አንብበሃል? የሌለ ነገር እንዴት መጽሐፉ ላይ የለም። ኢየሱስ ክርስቶስ በእናንተ ኢሳ እንዴት እንደተወለደ ልታስረዳኝ ትችላለህ? እሱም በኋላ እንቀጥላለን። ስለዚህ የክርስቲያኖች እምነት መጽሐፍ ቅዱስ ላይ የለም አይደለ? አሁን መንፈስ ቅዱስ አንድ አምላክ ነው የሚል አለ። እኔ አብ ነኝ አንብቧል። አብዱልከሪም እስኪ ሚዩቱን አንስቶ እኔ አላነበብኩም ይበል። አብዱልከሪም ቅዱስ አንድ አምላክ ናቸው። ኧረ በፈጣሪ ሰውዬ ምነው ጤና የለህም? አንተ ሰውዬ ምንድን ነው ያነበብከው? ምንድን ነው? ኧረ ጤና የሌለህ አንተ አስተምረን። ኢየሱስ ፍጡር እንደሆነ ተቀምጧል። ምሳሌ ቅድም ያነበብከው ምንድን ነው አብዱልከሪም? እኔ ያስነበብኩህ ምንድን ነው? ምንድን ያስነበብክኝ? ምንድን ነው ያነበብከው? ንገረኛ። እኔና አብ አንድ ነኝ የሚል አንብበሃል? አላነበብክም እኮ። እኔና አብ አንድ የዓላማ አንድነት እንደሆነ አላስተማርኩም። እኔን ማን ነው እንደዛ ያለው? ማን ነው ተናጋሪው? ማን ነው አስተምረን አይደለ? የዓላማ አንድነት ብቻ ግን አስተምረን። ጠይቀህ መልስልኝ። ተናጋሪው ማን ነው? ማን ነው? አሁን ወደ ጥያቄያችን ወደ መጀመሪያው እንመለስ። ከጥያቄ ለማምለጥ ስለሆነ ወደ መጀመሪያው እንመለስ። ኧረ አብዱልከሪም ተረጋጋ። ቅድም ያነበብከውን ነገር አስረዳኝ እያልኩ ነው። ለምንድን ነው እንትን ተረጋጋ፣ መልስ። አንድ ነኝ የሚል አንብበሃል አይደል አብዱልከሪም? ተናጋሪው ማን ነው? ቅድም ተማምረን ጨረስን። ተናጋሪው ማን ነው? እቺ ብቻ መልስልኝ። ተናጋሪው ማን ነው? ይሄ ልጅ ሰክሮ ነው መሰለኝ የመጣው። ሁሱ ምን ትላለህ? በጭራሽ ናይ ሰክረን የመጣው አምልጭ። በቃ ሚዩት አድርጊና አምልጭ። ተባል ነው ብሻሽ። ቀጥል ሀሱ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የክርስቲያኖች እምነት መጽሐፍ ላይ የለም ማለት ነው አይደለ? ምን አልከኝ? እስቲ የሆነ ሰው ሚዩት አድርጊ። የሆነ ድምፅ አለ። የክርስቲያኖች እምነታቸው ትልቁ መሰረት አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነው። ይሄ መጽሐፍ ቅዱስ ላይ አለው ይችላል አለ። በጣም በብዙ መንገድ ተገልጾላል። ስለ ስላሴዎች በአብ በወልድ መንፈስ ቅዱስ ብዙ አለ። አንድ ጥቅስ ነው የምፈልገው። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ ወይንስ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አብ ወልድ መንፈስ ቅዱስ አንድ አምላክ ነኝ የሚል ባይጻፍም እዛ ጋር እኔ አብ ነኝ የሚል አለ። በወልድ በኩል የወረደው ኢየሱስ ክርስቶስ አለ። በመንፈስ ተገለጸልን አለ። ያ ምን ማለት ነው? እሺ አሁን አንድ ናቸው ብለህ ነው የምታምነው አንተ? ወደ አንተ እምነት ልምጣ። መጽሐፉ ላይ የለም፣ ችግር የለም። ወደ አንተ እምነት ልምጣ። አብ ወልድ መንፈስ ቅዱስ አንድ ናቸው ብለህ ነው የምታምነው? የተጻፈውን ነው ማምነው። እኔ አብ ነኝ ይላል ተናጋሪው። ማን ይበልጣል? እስኪ እናበላልጣቸው። ማን ይበልጣል ከአብና ከወልድ? በምድር ይበላለጡት? ይበላለጡ አይበሉ ወይንስ አይበላለጡ? በምንድን ነው የሚበላ? በእኛ ምንም የሚበላለጥ ነገር የላቸውም። አንድ ነው። አንተ ጸባይህ ባህሪህ በምንድን ነው የሚበላለጡ? አንተ ራስህን ማበላለጥ ትችላለህ ማለት ጨርሰሃል። አይበላለጡም አይደለ? ኢብሮ አለ አውጣለት አብዴ ብትወዱኝስ አብ ከእኔ ይበልጣል ይላል።
ተበላ። ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ እስከነ ምክንያቱ የሚበልጥበትን ምክንያት ታስረዳኛለህ። ተበላ በቃ አለቀ። አብዱልከሪምም ተበልቶ እኮ ነው ሚዩት ያደረገው። ኧረ በቃ ይኸው ሚዩት አድርጌ አብዱልከሪም ሚዩት አድርጌ አብዱልከሪም። አንቺ ጎል ገብቶ በውስጡ ተሸንፎ እኔ አሁን ጎል ከገባው ጎል ገባው ነው የምለው። ችግር የለውም። አብዱልከሪም ግን ጎል ገብተሻል። የታለ እኔ ምን ውስጥ ነው ጎል የገባሁት? ጎል ገብተሻል። እኔንም አሁን ሊያስገቡኝ ነው። ዝም በይ። የታለ ጥያቄ? ምዕራፍና ቁጥር የትኛው ምዕራፍ ነው? በቃ ዝም በይ አብዱልከሪም። የት ጋር ያሳየኛል? እኔ አብነኝ እኮ አንዴ ብሮ ቆይ፣ የት ጋር ያሳ? እኔ አብዱልከሪም በቃ አንቺ እኮ ሸመጠጥሽ። ቅድም እኮ አንብበሽ አንዴ ብሮ አንተ በጣም ነው የሚያንጨረጭረው። ቁም ነገር በጣም አለፈናል ብለህ ስለ ስላሴ ጠይቆ ኢብራሂም ቀጥራ አብዱልከሪም ቅድም አንብበህ ካድክ አነበብ ምንም ይካድኩ ጠቀስ አለቀ በቃ አስመልሳ እኔና አብ ነኝ አንዴ ብሎ ከሪም ዲስትራክት እያደረገ ነው። ጎል ሲገባ ገብቶኛል። እንመለስበታለን። እዚህ ጋር እንያዘውና እኔ አብ ነኝ የሚል መጣብኝ እና ልኩበትም ቀጥ ብራዘር አንዴ ብሎ ዳዊት እኔ አብ ነኝ የሚል ቃል በቃል አሳየን እስቲ። አላነበብክም? እኔና አብ አንድ ነን የሚል አላነበብክም? አይ እኔ አብ ነኝ ሰው አለ እኮ እኔ አብ ነኝ የሚል ዳዊት እኔ አብ ነኝ የሚል ነው አሳይቻለሁ ያልከው የት ጋር ያለው? አብዱልከሪም እስቲ ወላሂ እኔ አላነበብኩም በል። ወላሂ አላነበብኩም። ወላሂ ከዘፍጥረት እስከ ራዕይ ድረስ እኔ አብ ነኝ የሚል ነው። ቆይ እኔ እናንተ አብረን ቅድም እያወራን ወላሂ አብና እኔ አንድ ነን የሚል አላነበብኩም። እኔና አብ አንድ ነን ሌላ ነው የዓላማ አንድነት ነው። በቃ ታዲያ ለምንድን ነው የምትሸመጥጠው? በቃ ቀጥል አንተ ቀጥል እኮ እና አይገናኝም እኮ ጨርሻለሁ። አብዱልከሪም አቋ እዚሁ ላይ ነው። ኢብራሂም ቀጥል። ምን የጨረስከው? ኢብራሂም ቀጥል። እኔ ከአብዱልከሪም ጋር በቃ አለ እኮ አንብቤያለሁ አለ። እስካሁን ሲከራከር የነበረው አላነበብኩም እያለ ኢየሱስ አብ ነው የሚል ነገር አንዴ ምን አልክ ቅድም? እኔ አብ ነኝ የሚል ቃል አንብበሃል ብለህ ተናገርክ አይደለ? እኔና አብ አንድ ነን ይላል። ተናጋሪው ደግሞ አምላክ እግዚአብሔር ይሰማ ነበር። ለምን ሀሳብ ትቀይራለህ? እኔ አብ ነኝ ያለበትን ቅድም አስነብቤያለሁ ስትለው ነበር አይደለ? አዎ እኔ አብ ነኝ የሚል ቃል አለ ወይ እያለህ ነው። አሁን አንተ መልሰህ ምን አለህ? እኔና አብ አንድ ነን የሚል ነው አለ ያለው አልክ። ከዚያ በኋላ ፖለቲካ ትሰራለህ። ይሄ ጥሩ አይደለም። እያልኩት ያለሁት አብዱልከሪም ያነበበው እኔና ተናጋሪው አምላክ እግዚአብሔር ነው። የተጻፈው ደግሞ እኔና አብ አንድ ነን የሚል ነው። እሱን አንብቦ አላነበብኩም አለ። አሁን ወላሂ በስለው ደግሞ ያለው አለ። ምን አለ? እኔና አብ አንድ ነን የሚል ቃል አላነበብኩም አላለም። እስካሁን ስንከራከር የነበረው ምንድን ነው ታዲያ? ሀሱ በምን ስንከራከር? እኔ ግን ሁለቱም በደንብ ብታስረዳኝ ብታሳይ ብትልክልኝ ሁሉ ደስ ይለኛል። አንደኛው በአንድም በሌላም መንገድ የሰው ልጅ ነፍስ ያጠፋ ውግዝ ነው። ምክንያቱም የሰው ልጅ ማጠፍ እሱ በጣም የተወገዘ ነው። ሁለተኛ ደግሞ ያጎት ልጅና ከማንኛውም መንገድ ይሁን እኔ መማሩን ነው የፈለግኩት። የኔ ጥያቄ ዋናው ፖይንቴ መማር ነው አይደለ? መማር ሲሆን ደግሞ ማጣቀውን ማወቅ ማለት ነው እንጂ መከራከር አይደለም። ሁለተኛ አራት አግቡ የሚለውም አንድ ሰው ለአንድ ነው መሆን ያለበት እንደኔ አመለካከት፣ ወይም ደግሞ እንደኔ ያስተምሩ ነው የተማርኩት በቤተ ክርስቲያን አንድ ሰው ለአንድ ነው መሆን ያለበት። አራት ማለት ግን ማለት ይከብዳል። ለምሳሌ አንድ ሰው አራት አገባ ማለት ይሄም ትንሽ ቅሬታ አለኝ። ስለሱም ብትሄድበት ደስ ይለኛል። ገደብ ያደረገው ቁርአን ነው። በነገራችን ላይ ኢስላም ነው። መጽሐፍ ቅዱስ ላይ ገደብ የለም። አንድ ብቻ አግቡ፣ ከአንድ በላይ ማግባት ክልክል ነው ወይንም ኃጢአት ነው የሚል መጽሐፍ ቅዱስ ላይ የለም። እንደ መጽሐፍ ቅዱስ አንድ ሰው 1 ሚሊዮን ሚስት ቢያገባ የሚከለክል ማስረጃ የለም። አለ ካልክ ልታሳይ ትችላለህ። እንደ ቁርአን ግን ገደብ አለው። እንደ ቁርአን አንድ ራሱ ማግባት የማይቻልበት ጊዜ አለ። አንዲት ብቻ አግቡ ተብሎ የተጻፈበት ቃል በቃል አንድ ብቻ አግቡ ተብሎ የተጻፈበት ቦታ ሁሉ አለ። ታላርም ከመጀመሪያ ጀምሮ ሰውየው አንድ እንዲያገባ መስፈርቶች ተቀምጠውበታል በኢስላም ላይ። አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ يقول الله سبحانه وتعالى في سورة النور وليستعفف الذين لا يجدون نكاحا حتى يغنيهم الله من فضلها። እነዚያ ለማግባት አቅም የማያገኙ የሌላቸው ሰዎች አላህ ከተሩፋቱ እስኪያብቃቃቸው ድረስ ራሳቸውን ያቀቡ ይታቀቡ ብሎ ተናግሯል። አየህ፣ አቅሙ ከሌለው ሰውዬው እንዳያገባ ከክፉ ነገር ራሱን ጠብቆ ይኖር ተባለ። አየህ አይደለ? ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉ? ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አየህ፣
አንድ ራሱ ለማግባት ችሎታ መኖር አለበት። ከሌለውስ እንዳያገባ በራሱ ህይወት ላይ የሰውን ህይወት ጨምሮ እንዳያጨናንቅ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው መሆን ያለበት። ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃእ አሉ። ይሄ ነው አንድ ካገባ። ሁለተኛ ለማግባትም በጣም ከባድ መስፈርቶች አሉት። ቀላል ነገር አይደለም። አንድ ሰው ሁለተኛ ለማግባት የተፈቀደለት መቼ ነው ከተባለ ሁለቱንም የማስተዳደር አቅሙ ካለው የመጀመሪያው እሱ ነው። አቅሙ ከሌለው አይፈቀደለትም። አቅሙ ሳይኖረው ቢያገባ ምን ይጠብቀዋል ከተባለ ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሸቅሁ ሳቂጥ አሉ። ወፊ ሪዋየትን ኡኽራ ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሸቅሁ ማኢል አሉ። በምድራዊ ህይወቱ ላይ ሲኖር ሁለት ሚስት ኑረውት በመካከላቸው ፍትህን ያላደረገ ሰው ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ይነሳል አሉ። ከባድ ቅጣት አለበት። ስለዚህ ሁለተኛ ለማግባት ራሱ አንደኛ አቅሙ ሊኖረው ይገባል። ሁለተኛ አቅሙ ኑሮት ራሱ የማያገባበት ጊዜ አለ። ያ ሰውዬ ፍትሃዊ መሆን የማይችል ከሆነ ለምሳሌ አቅሙ ኑሮት አለኛ ለሰውዬው የማይቻልበት ጊዜ አለ። ለዚህ ምን አይነት ሰው ፍትሃዊ መሆን የማይችል? አንዳንድ ሰው የሆነች ሚስት አግብቶ እየኖረ እያለ ሁለተኛ ሲያገባ የመጀመሪያዋን ትውት ያደርጋትና ከአዲሷ ጋር ህይወቱን ያለ ህይወት ይኖራል። በዚህ ሰው ላይ እርም አድርጓል አላህ ራሱ። አይቻልም፣ ለአንተ አይፈቀድም። ለምን ቢሊየነር አይሆንም ይሄ ሰውዬ? ፈኢን ኽፍቱም አላ ተዕዲሉ ፈዋሒደተን አሉ። ሚስቶቻችሁ መካከል ፍትሃዊ አንሆንም ብላችሁ ከፈራችሁ ግን አንዲት ብቻ አግቡ አለ። አንድ ብቻ አግቡ የሚል ቃል ያለው ወላሂ ቁርአን ላይ ነው ያለው። መጽሐፍ ቅዱስ ላይ አንድ ብቻ አግቡ የሚል ወፍ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ገደብ ያደረገው በጋብቻ ላይ ኢስላም ነው። መጽሐፍ ቅዱስ ላይ ገደብ አልተደረገም። የግልጹም ነገር ማለት ነው። በመጽሐፍ ቅዱስ ላይ 1000 ሚስት ያለውን ሰው እንዳለ ታውቃለህ። እግዚአብሔር የትኛውን ቦታ ላይ ለምን 1000 አገባህ ብሎ አልወቀሰውም። እንኳን 1000 ለምን አገባህ ብሎ አልወቀሰውም። ቃል ያወርድለታል፣ ያናግረዋል እግዚአብሔር። ይሄ ነገር ኃጢአት ቢሆን ኖሮ ኃጢአት አድርገሃል እንዴት ይህን ታደርጋለህ ብሎ ይወቅሰው ነበር። ዳዊት ከአንድ በላይ ብዙ ሚስቶች አሉት። ነገር ግን በዚህ ነገር አልተወቀስም የትኛውን ቦታ ላይ ገብተዋል። እግዚአብሔር እንደውም ዳዊትን ሲያወድሰው ምን ይላል? ዳዊት ግን ከእኔ ከእግዚአብሔር ፊት በኦሪዮ ላይ ካደረሰው በደል በቀር ሌላ ምንም አይነትና ኃጢአት አላደረገም ይላል። አየህ፣ በኦሪዮ ላይ ካደረሰው በደል በቀር ኃጢአትን አላደረገም ሲል ጊዜ ከአንድ በላይ ማግባቱን አልኮነነበትም፣ አልወቀሰበትም። እሱ ያንን እግዚአብሔር እንዳውም እንዳጸደቀለት ያሳየናል። ስንት ሚስት ነው ያለው? በጣም ብዙ ሚስቶች አሉት፣ ከአንድ በላይ። አብርሃም ከአንድ በላይ ሚስቶች ነበሩት። አብርሃምን እግዚአብሔር ሲገልጸው ምን አለ? አብርሃም ግን ሕጌንም ትእዛዜንም ቃሌንም ጠብቋል ብሎ መስክሮለታል። ይሄን አይለውም ነበር ከአንድ በላይ ማግባቱ ቢኖር ኖሮ ያ ሲቀር ብሎ ይኮንንበት ነበር። ገብቶሃል? ሰለሞን 1000 ሚስት እንዳለ ታውቃለህ? የትኛውም ቦታ ላይ አልተናገረውም። ያዕቆብ ከአንድ በላይ ሚስቶች አሉ። ነገር ግን ይሄን አልኮነነባቸው። እኛም ይሄን ነገር ለመውቀስ አንነሳም ነው። ገብቷችኋል አይደል? ይሄ የሚያስወቅስ ነገር አይደለም። በለኮታዊ ነገር ላይ ነው ሙስሊሞች አተኩረው ሰዎችን ሰውን ከማምለክ ፈጣሪ ወደ ማምለክ ጥሪ ያደርጉት። ብዙ ጊዜ ትምህርታቸው ይሄ ነው።